ደሳለች ዛሬ ታኮርኛለሽ አይደል? ወደ ነው በእሑዱ ዛሬ እኮ ነው የእግር ኳስ ግጥሚያው። ሄኖ ካልነገረም እንዴ? እና ቢኖርስ እሱ አይጫወትም ብሎኛል እኮ አስተማሪው። አትጫወትም እኮ አንተ ልታስከለክለው የነበረውን እኔ እጅ አስተካክየው ዛሬ በተማሪ ፊት የኔ አንበሳ ይዘፍናል። አይዘፍንም። ይዘፍናል። አይዘፍንም። ይዘፍናል ተብሎ ስሙ ተለጥፏል የመክፈቻ ፕሮግራሙ ላይ። እና ዝም ትያለሽ? እኔ ምን ላርግ? ዘፍናለሁ ካለ ምን አገባኝ? ምን አገባኝ? ገደል ሲገባ ዝም ብለሽ ታያለሽ እንዴ? ይኸውልሽ ሂሩቴ ያ ገረመው የሚባለውን አስተማሪ ነግሬዋለሁ። ልጄን ለኔ ተውልኝ፣ ከልጄ ድምጽ ላይ እጅህን አንሳ ብየዋለሁ። ስለዚህ አይዘፍንም። ደና አስተካከልኩትን መልሰሽ አበላሸሽው ማለት ነው። ምንም የተበላሸ ነገር የለውም በስዬ። አንተ ያበላሸውን ነው እኔ ያስተካከልኩት። ስለዚህ ይዘፍናል ዛሬ አይደል? ኧረ ተይው ይቅርብህ። እና ሁሉ ዘፍን ነው ማለት ነው? አዎ ሞሞሞሞ ልትል ብቻ እንደው የኔ ሌላ ዘፈን አጥፍተናል እኔና ሄኒዬ አይደል? ከዚህ ነው ጌታ። አንቺም ትዘፍኛለሽ? አሁን እኛ ልንሄድ ነው። አትሄዱ? ኧረ እኔ ስንቴ ቢሰራ አለብኝ። አትሄዱ? ኧረ ተይው። አትሄዱ? ጥሩ ና ሄኒዬ። እኔ እናንተ ዘፈናችንን ከጨረስን በኋላ የተለማመድነውን እንዳልከኝ አይስክሪምን ገዛልሃለሁ። እሺ ሄኒዬ? እኔ ትምህርት ቤት መቀየር እፈልጋለሁ። የሄኖክ ፕሮግራም ላይ ምን ተፈጠረ ነው ያልከኝ? ያው ሄኒ የማይችለውን ትችላለህ፣ የማይሆንለትን ይሆንልሃል ብዬ ትንሽ ጓደኞቹ ፊት ትምህርት ቤት ውስጥ አሳፍሬዋለሁ። በእርግጥ ልጆች የሚፈልጉትን ነገር ማሟላት የወላጅ ግዴታ ነው። ግን ደግሞ የማይሆነውንም አይሆንም፣ ጥሩ አይደለም፣ ልክ አይደለም ብለህ መከልከል ተገቢ ነው አይመስልም? ሁሉም ነገር ኮሽ አይባል።